ዋይ ዜማ ዘሰማይኩ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህናትና ምእመናን እንዲሁም ይህንን ድምፅ የምትሰሙ ሁሉ እግዚአብሔር አምላካችን እኛ እሱን የምንፈልግ ስለሆነ እሱም ደግሞ እኛን የሚፈልገን ስለሆነ የምንፈላለግባቸውን መልካም ነገሮችን አድርጎልናል። ከነዚህ መልካም መፈላለጊያ መንገዶች መካከል አንዱና ዋናው በዜማ የሚደርሰው የእግዚአብሔር ቃል ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዜማ ደግሞ ታላቁ ሊቅ ቅዱስ ያሬድ ያዘጋጀው እግዚአብሔር የገለጠለት ዜማ ነው። ይህ ዜማ በውስጡ ምን ቁም ነገሮች አሉት? ቅዱስ ያሬድ ማን ነው? ከንባብ ይልቅ በዜማ መልክ የምናገኘው መልእክት ምን አይነት ለውጥ አለው? ምንስ ያህል የአገልግሎት ጊዜ ሽፋን አለው ዜማ በቤተ ክርስቲያናችን የሚሉ ጠቃሚ ነገሮችን እንዳስሳለን። እግዚአብሔር አምላካችን ከእኛ ጋር ሆኖ የምንናገረውን የምንሰማውንም ይግለጽልን። ዜማ ማለት ዘመረ ብሎ የሚል የግዕዝ ቃል አለ። ከሱ የሚወጣ ነው። ምስጋና ማለት ነው። በነገራችን ላይ የግዕዝ ቃል ብዙ አመሰገነ የሚል ትርጉም ያላቸው በአማርኛ ብዙ ቃላት አሉት። የእነዚያ ቃላት መብዛት የራሱ የሆነ ምክንያት አለው። የአገልግሎቱን አይነት በተለያየ ስም፣ የምስጋናውን አይነት በተለያየ ስም መጥራት እንድንችል አድርጎናል። ለምሳሌ ቀደሰ ቢባል አመሰገነ ነው። ዘመረ ቢባል አመሰገነ ነው። ሀለየ ቢባል አመሰገነ ነው። ለጠነ ቢባል አመሰገነ። ሌሎችም አሉ። እነዚህ የተለያዩ የግዕዝ ቃላት የተለያየውን የአምልኮ ምስጋና በአይነቱ በራሱ ስም እንድንገልጠው እንዲመቸን ይረዳናል። ወደ አማርኛ ስንመጣ ግን ትርጉሙ አመሰገነ ብቻ ስለሚሆን ይጠባል ማለት ነው እና የግዕዝ ቋንቋና የቅዱስ ያሬድ ዜማ እጅግ በጣም ተያያዥነት አላቸው። የኢትዮጵያው ሊቅ ቅዱስ ያሬድ እግዚአብሔር አምላክ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያበረከተው ትልቅ ስጦታ ነው። ራሱ ቅዱስ ያሬድ በረከት ነው ለቤተ ክርስቲያናችን ማለት ነው። ስለ ዜማ በተጻፉ መጻሕፍት ሁሉ የቅዱስ ያሬድ ዜና ሕይወት በሰፊው ይተረካል። ነገር ግን እነዚህ መጻሕፍት ከፍ ብለው የዜማን ሐሳብ በአግባቡ ሲገልጡ አይታይም እና ቅዱስ ያሬድ በደንብ በየመጻሕፍቱ በምንሰማው ስለ ዜማ በሰማነው ሁሉ የሕይወት ታሪኩ ሲተረክ ስለምንሰማ እዚያ ላይ ብዙ አንቆይም። ነገር ግን ጥቂት ማለት ያለብን ምንድን ነው? ቅዱስ ያሬድን በተመለከተ እግዚአብሔር ለቤተ ክርስቲያን ስጦታ መባ እንደ ንዋየ ቅድሳት ሆኖ እንዲያገለግል ለቤተ ክርስቲያን የተሰጠ በ505 ዓመተ ምህረት የተወለደ በ6ኛ ዓመቱ አብነት ትምህርት ቤት ገብቶ ትምህርት የጀመረ አባት ነው። ትምህርቱን በሚማርበት ወቅት አንዳንድ ታሪኮች ትምህርት መማር እንደቸገረው፣ ለጊዜው የትምህርቱ አቀባበል እንደጠነነበት ይናገራሉ። አንዳንዶች አባቶች ደግሞ የለም ይህ ታሪክ ከቅዱስ ያሬድ ታሪክ ጋር
የሚሄድ አይደለም ብለው ይላሉ። ያም ሆነ በአብዛኛው የሚባለው የተነገረው ምንድነው ታሪኩ በ6ኛው ዓመቱ ጌዴዎን ከሚባል አጎቱ የትምህርት ወንበር ገብቶ ትምህርት ጀመረ። ነገር ግን ባሰበው ልክ ወይም ደግሞ መምህሩ እሱን በጠበቀው ልክ ሊሆንለት አልቻለም። እንደ ቤተሰብም እንደ መምህርም መምህሩ አጎቱ ጌዴዎን ተቆጣው። የአጎቱን ቁጣ ስላልቻለ ከትምህርት ቤቱ ኮብልሎ ለመራቅ ሞከረ። መንገድ ላይ እረፍት አደረገ ዛፍ ስር። ከዚያች ዛፍ ላይ ለመውጣት የምትሞክር ትል እዚያ ተቀምጦ ተመለከተ። በተደጋጋሚ ሞከረች። ያቺ ትል ወደቀች። ለመውጣት ሞከረች፣ ወደቀች። በሰባተኛው ጉዞዋ ወደ ዛፉ ላይ ወጥታ የዛፉን ፍሬ ለመመገብ ቻለች ነው የሚለው ታሪኩ። ከዚህ በመነሳት ቅዱስ ያሬድ እኔም ወደ ኮበለልኩበት ከመሄድ ይልቅ ተመልሼ ወደ ትምህርት ገበታዬ ብገባና እንደገና ለመማር ጥረት ባደርግ እንደዚህች ትል ይሳካልኛል ብሎ አስቦ ወደ መምህር ጌዴዎን ተመልሶ ይቅርታ ጠይቆ ትምህርቱን ጀመረ ነው ታሪኩ የሚለው ማለት ነው። እና ትምህርቱን ከጀመረ በኋላ እግዚአብሔር መንፈስ ቅዱስ ምስጢራቱን ገለጸለት። የዜማውን ዘርና ዜማውን ገለጸለት። እነዚህ ቃላት በተለምዶ አሁን በመዝሙር ቋንቋ ግጥምና ዜማ ብለን የምናውቀው ቋንቋ በዜማ ጉባኤ ቤት ግጥም ሳይሆን ዘር ነው መባል ያለበት። ዘርና ዜማ ነው የሚባለው። የቅዱስ ያሬድ የዜማው ዘር ብሉያት፣ ሐዲሳት፣ ሊቃውንት እንደዚሁም ደግሞ እሱ መጨረሻ ላይ የሚሰጠው አስተያየት በዚያ የተሞላ ነው ማለት ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምትቀበላቸውን መጻሕፍት በደንብ አድርጎ የተገለጠለትና ለእኛ በዜማ መልክ ማቅረብ የቻለ አባት ነው። ዜማውን ደግሞ ከቅዱሳን መላእክት ሰማ። ይህ ወቅት እንግዲህ በ505 ከተወለደ በኋላ በ534 ዓመተ ምህረት እንደሆነ እንደዚሁ በታሪክ ላይ ተጽፏል ማለት ነው። ምስጢራት የቅዱሳት መጻሕፍት ምስጢራትና የዜማ መላእክት የተገለጸለት እንደዚሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአክሱም ጽዮን ቤተ ክርስቲያን በጉባኤ ሊቃውንትና በቤተ ክርስቲያን አውደ ምሕረት አገልግሎቱ ለቤተ ክርስቲያን እንዲውል ተቀባይነት ያገኘበት ዓመት ነው። 534 ዓመተ ምህረት ማለት ነው እና ከዚህ ጊዜ ጀምሮ ቅዱስ ያሬድ ቅድም እንደተናገርኩት ዘሩን ከቅዱሳት መጻሕፍት ከራሱም ጨምሮ እየተናገረ እንደገና ደግሞ ዜማውን ደግሞ ከመላእክት አድርጎ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገልገያ አደረገ ማለት ነው። ዜማ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭም በሆነ ሐሳብ ቢሆን በሁሉም ቤተ እምነቶች ዘንድ ከቤተ እምነቶችም ውጪ በሌላም ጉዳይ በሚሰማሩ ሰዎች ዘንድ የታወቀ ነው። እንዲያውም ግዕዛን ያላቸው ሰውና መላእክት ብቻ ሳይሆኑ በደመ ነፍስ ሕያዋን የሆኑ እንስሳት፣ አራዊት፣ አዕዋፍ ሳይቀሩ እንደኛ ለአንደበታቸው ንባብ ያልተሰጣቸው ስለሆነ በመጮህ ይግባባሉ፣ በማዜም ማለት ነው እና ዜማ እንግዲህ መናገር፣ ንባቡን መጠቀም፣ ዘርን ብቻ መጠቀም የሚችሉት ሰውና መላእክት ናቸው። ሌሎቹ ካልጮሁ በቀር አንደበታቸው ንባብ ማውጣት አይችልም። ስለዚህ ጩኸት፣ ዜማ በሰውም በእንስሳትም በፍጥረታት ሁሉ ዘንድ የታወቀ ነው ማለት ነው። እንግዲህ የቅዱስ ያሬድን የሕይወት ታሪክ ዜና መዋዕል ይህን ያህል ካልኩ በቂ ነው። ወደ ሌላ ቁም ነገር ገብተን ብንነጋገር ስለሚሻል ማለት ነው። አንድ ዜማ ላዚምና ከዚያ ዜማ በመነሳት ሐሳቤን እቀጥላለሁ።
ሃሌሉያ ሃሌሉያ ሰብሕ ወኢትምሃክ ቃለ ማዕነቅ ተሰማ በምድርነ ዮሐንስኒ ይቤ ከመ እንዚራ ውስተ ጽርሐ ንጉሥ። ይህ አቡን የሚባል የዜማ አይነት ነው። አቡን ማለት ከ22ቱ የዜማ አርዕስት መካከል አንዱ የዜማ ርዕስ ነው። በሃሌታ ይጀምራል እና የዘመነ ጽጌ አቡን ነው። ይህን ዜማ ያዜምኩት በሁለት ምክንያት ነው። አንደኛ አሁን ያለንበት ዘመን ዘመነ ጽጌ ስለሆነ የዘመነ ጽጌ ዜማ ነው። ሁለተኛ የዜማን ሐሳብ ያነሳልኛል ብዬ ነው። ዜማ በራሱ ምን እንደሆነ ማለት ነው። እንግዲህ ሰብሕ በኃይልከ ወኢትምሃክ ቃለ ቅዱስ ያሬድ ማለት ነው። ምን ማለት ነው? ጩህ አትቆጥብ። ይሄ ማለት ዝም ብሎ መነባንብ ከማንበብ ይልቅ ቢጮሁትና ቢያዜሙት የበለጠ ለተፈላጊው አካል ሐሳቡ ተደራሽ ይሆናል የሚል ሐሳብ አለው ማለት ነው። ቅዱስ ያሬድ ከራሱም አንቅቶ ያመጣው አይደለም። ይሄ ሐሳብ በነቢዩ በኢሳይያስ የተነገረ ነው። ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 ላይ ሰብሕ በኃይልከ ያለውን ቅዱስ ያሬድ እሱ ክላህ በኃይልከ ይለዋል። ወኢትምሃክ ቃለከ ወአይቢ ቃለከ ከመ ቃለ ቀርን፣ እንደ ንዋየ ማህሌት እንደ ከበሮ እንደ መለከት ጩህ እንጂ አትቆጥብ ይላል ማለት ነው። እና ይህ ሐሳብ ለምንድን ነው እንዲጮህ ያዘዘው ነቢዩ ኢሳይያስ ተብሎ ቢባል ለምእመናን የሚሰጥ ማስጠንቀቂያ መጥቶለት ነበረ ለኢሳይያስ ማለት ነው። ሕዝቡ ቸል እንዳይል፣ ኃጢአቱን እንዲያስብ፣ ቸልተኝነቱን እንዲቆጥብ፣ እንዲቀንስ፣ የፈጣሪውን ሐሳብ በአግባቡ እንዲሰማ ኢሳይያስ መልእክት ማድረስ ነበረበት። ይህ የኢሳይያስ ትንቢት በአግባቡ ለምእመናን እንዲደርስ የተሰጠ ማስጠንቀቂያ ስለሆነ ጩህ አትቆጥብ ተብሎ ነው የተላለፈለት ማለት ነው። ስለዚህ የኢሳይያስ መጮህ፣ የኢሳይያስ ጮሆ መናገር፣ የኢሳይያስ ንባቡን ማዜም በሕዝቡ ዘንድ ማለት ነው የበለጠ ሐሳቡ ተደራሽ ይሆንለታል ማለት ነው። እና ከዚህ በኋላ ምን አለ? ሰብሕ በኃይልከ ወኢትምሃክ ቃለከ ካለ በኋላ ቅዱስ ያሬድ ቃለ ማዕነቅ ተሰማ በምድርነ፣ የቁርዬ ድምፅ በምድራችን ላይ ተሰማ። እቺ ቁርዬ የምትባል ወፍ ቁርቁር የሚል አይነት ድምፅ የምታወጣ በእኛ በኢትዮጵያውያን ዘንድ የመስቀል ወፍ እንደምንል የክረምቱን ማለፍ የምታበስር ቅልጥመ ረጃጅም የሆነች ወፍ ናት። በዚያ በእስራኤል ሀገር ልክ ክረምት ሲወጣ የክረምትን መውጣት የምታበስር ናት ማለት ነው። በእኛ የመስቀል ወፍ እንዳለች ማለት ነው። እና ይህች ድምጿን አሰማች ቁርዬ ማለት ክፉ ጊዜ አለፈ፣ በጎ ጊዜ መጣ ማለት ነው። ቅዱስ ያሬድ ይሄ ድምፅ ይሰማ ብሎ ሲል ያለው ማለት ነው። በነቢዩ በኢሳይያስም ቢሆን ተመሳሳይ ነገር ነው። ለምእመናን ኃጢአታቸውን እንዲተዉ ነው። ቅዱስ ያሬድ ከዚህ ጋር የቀላቀለው የጨመረው ምንድን ነው? በጎ ጊዜ መጣ፣ ክፉ ጊዜ አለፈ፣ ሀለፈ ክረምት ቆመ በረከት የሚል ሐሳብ ለምእመናን እንዲደርስ ማለት ነው። ይህ ማለት ብዙ ትርጉሞች አሉት አንድምታው ላይ ሲታይ፣ ዋናው ግን ማይከሉ የአንድምታው ጥሩ ጊዜ በጎ ጊዜ መጣ፣ ዓመተ ምሕረት መጣ፣ ዓመተ ዓለም፣ ዓመተ መከራ፣ ዓመተ ፍዳ አለፈ እና ይሄ መልእክት
ይድረስ የሚል ሐሳብ ነው ያለው። ዮሐንስንም ደግሞ በራእዩ አነሳው ዜማው ማለት ነው። ዮሐንስ ንይቤ ከመንዚራ ውስተ ቤተ ንጉሥ ይላል። ይህ ማለት ነው ዮሐንስም ለሰባቱ አብያተ ክርስቲያናት የሚያስተላልፈው መልእክት በመጣለት ጊዜ ማለት ነው። እሱ ራሱ እንዴት ብሎ ነው የተናገረው? የዮሐንስ ራእይ ምዕራፍ 1 ቁጥር 1 ጀምሮ የዮሐንስ ራእይ ምዕራፍ 4 ቁጥር 1 ጀምሮ በተናገረው ለሰባቱ አብያተ ክርስቲያናት ይህንን መልእክት አድርስ የሚለኝ የእግዚአብሔር መንፈስ ቃል እንደ ቃለ ቀር እንደ መለከት ድምፅ ይጮህ ነበር ብሏል ዮሐንስ ማለት ነው። ቅዱስ ያሬድ ይህን አነሳው። ለዮሐንስም መልእክት በመጣለት ጊዜ መልእክቱን የነገረው የቅዱስ መንፈስ ድምፅ ይጮህ ነበረ እንደ መለከት ብሎ ተናግሯል። ስለዚህ የመጮህን ሐሳብ አንድን መልእክት ከአድራሹ ተነስቶ ለተደራሹ የሚደርስበት አግባብ የተሻለ ነው ማለት ነው። ስለዚህ የዜማ ሐሳብ ይሄ ነው። ዜማ ማለት እንግዲህ ድምፅ ማለት ሲሆን ድምፆች ሁሉ ዜማዎች ሊባሉ አይችልም። ዜማ መሆን የሚችለው አንድ ድምፅ ተከታታይነቱ፣ ተሰካኪነቱ በአግባቡ በትክክለኛው መንገድ የተዋቀረና ለሚሰማው ሰው የተመቸ መሆን አለበት። ለሚሰማው የትኛውም አካል የተመቸ መሆን አለበት። የሌሎች ፍጡራን ድምፅ ባይመቸን እነሱ የሚያወጡት እርስ በራሳቸው የሚግባቡበትን ነው ማለት ነው። ቤተ ክርስቲያን የምታወጣው ድምፅ ለካህናት፣ ለምእመናን፣ ለመላእክት ይመቻል። ምክንያቱም ሰውና መላእክት በዜማ የሚግባባ ስለሆነ ጌታ በተወለደ ጊዜ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ በጋራ የተዜመ ነው በመላእክትና በሰዎች ዘንድ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዜማ ድምፅ የመላእክት ነው፣ በመላእክት ዘንድ የተወደደ ነው። ካህናት፣ ምእመናን የሚግባቡበት ነው። እንደዚያ ሁሉ በእግዚአብሔርም ፊት እንደዚሁ ተሰሚነት ያለው ነው ማለት ነው። መዝሙረ ዳዊት ምዕራፍ 34 ላይ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ ይላል። ችግረኛው ጮኸ እግዚአብሔርም ሰማው። የችግረኛው ጩኸት የማሰማት ሐሳብ ነው ማለት። የችግረኛው ጩኸት የእግዚአብሔር የመስማቱ ምክንያት እንደሆነ ተገልጧል ማለት ነው። ስለዚህ ጮህን ማለት ከልባችን አወጣ ነው፣ ከውስጣችን አወጣ ነው፣ የምራችንን ተናገርን እንደማለት ይሆናል ማለት ነው። በትክክለኛው ስሜት በሚሰጥ መልኩ በትክክለኛው ስልት ሲሆን ደግሞ የበለጠ ነገር አለው ማለት ነው እና ቅዱስ ያሬድ በዚህ መልክ ነው የዜማውን ሐሳብ ያመቻቸው ማለት ነው። ለምሳሌ አሁን ከሰው ወደ እግዚአብሔር ወይም ከሰው ወደ መላእክት ከሰው ወደ ሰው ብቻም ሳይሆን ፈጣሪ ራሱ እኛን በፈለገበት አግባብ በገነት ላይ ድምፁ እንደተስተጋባ ተጽፏል። በዚያ ሰዓት አዳምና ሔዋን ጨንቋች የሚገቡበትን ነው ያጡት። እነሱን አይቴሃለሁ ከአዳም የሚለው ድምፅ ከመውጣቱ በፊት የእግዚአብሔር መለኮታዊ ድምፅ በገነት ሲመላለስ ሰምተው ነው ራሳቸውን ሲያዩት ራቆታቸውን መሆናቸውን ተገንዝበው መደበቅ የተሻላቸው ማለት ነው። ይህ በድምፅ በዜማ መልክ የመጣላቸው የፈጣሪያቸው ቃል ምን ያህል ያራዳቸው ያንቀጠቀጣቸው መሆኑን እንደዚሁ ዘፍጥረት 3:8 ላይ እናገኛለን ማለት ነው። ወሰምኡ ቃለ እግዚአብሔር እንዘ የሐውር ውስተ ገነት ወተሃብኡ፣ ያንን ሲሰሙ ተደበቁ ማለት ነው እና ከእግዚአብሔርም ወደ ሰው ድምፅ ለየት ያለ ጠንከር ያለ ድምፅ ይመጣል ማለት ነው። መንፈስ ቅዱስ ከመቃለ ቀርን ዮሐንስን እንዳናገረው ማለት ነው ወደ 7ቱ አብያተ ክርስቲያናት ሲልከው ማለት ነው እና ከዚህ መንፈስ ይነሳል ቅዱስ ያሬድ። ለምን ቢባል የቅዱስ ያሬድ ዜማዎችን በደንብ አድርገን ብንመለከት ምልክት አላቸው የራሳቸው የሆነ ማለት ነው። ቅዱስ ያሬድ ዜማውን ለማዜም ጮሆ መንገርና
ጮሆ መጠየቅ በመምህርና በተማሪ መካከል ያለው መግባባት ይሄ ብቻ አይደለም፣ ሕግ አውጥቶለታል ለዜማው ማለት ነው። ለምሳሌ ፊደል አልባ 8ቱ ምልክቶች የቅዱስ ያሬድን ዜማ በማንበብ መረዳት፣ በመጮህ ሳይሆን በማንበብ መረዳት እንዲቻል ያደርጋሉ። ሌሎችም ዜማዎች ከዚያ በኋላ የዜማ ምልክቶች ተጨምረዋል። እንደዚሁ ሁሉ ምልክቶችና ሌሎች ዜማው የሚዜምባቸው ዘዴዎች ሕግ ወጥቶላቸዋል። በተለይ የቅዱስ ያሬድ የቅርብ ተማሪዎች ዜማውን ተመልክተው ቅደም ተከተሉን አይተው የዜማውን መንፈስ በደንብ አድርገው አስተውለው የዜማውን ሕግ በደንብ አድርገው ሰርተውታል ማለት ነው። ቅዱስ ያሬድ መልእክት ሲኖረው፣ ጠንካራ መልእክት ሲኖረው ወይም ደግሞ በአንድ ቀይ ውስጥ፣ አንድ ቀይ ማለት አንድ ዜማ ማለት ነው በዜማ ቤት ቋንቋ። ቀይ የሚባለው ለምንድን ነው? ሊቃውንቱ ዜማን፣ ድጓን፣ ጾመ ድጓን በብራና ሲጽፉ አዲስ መስመር ተጠቅመው አዲሱን ዜማ፣ ቀጣዩን ዜማ ለመጻፍ አይፈልጉም። አዲስ መስመር አይጠቀሙም። ለምን ቢባል ብራና ውድ ስለሆነ፣ ብራናውንም የሚጠቀሙት ተማሪዎች ድሆች ስለሆኑ ያቺ ወደ አዲስ መስመር ቢመጡ የምትተርፈዋ ቦታ እንዳትባክን ያደርጋሉ፣ ይጠቀሟታል። ስለዚህ ምን ዘዴ ይጠቀማሉ? የአዲሱ ዜማ የመጀመሪያው ቃል በቀይ ይጻፋል ማለት ነው፣ በሩቁ እንዲታይ። በአዲስ መስመር ከሚሆን ይልቅ በቀላሉ ይታያል፣ በቀይ ስለሚጀምር ማለት ነው። ስለዚህ ቋንቋው ወዴት መጣ? አዲስ ዜማ፣ ራሱን የቻለ ዜማ ለማለት አንድ ቀይ ይባላል ማለት ነው። እና በአንድ ቀይ ውስጥ ማለት ነው፣ በአንድ ቀይ ውስጥ ያለ ዜማ ሴንተር ማዕከል ይኖረዋል፣ ወይም ደግሞ ዋና ርዕስ ማለት ነው። የዚያ ዘር የዚያ ቅዱስ የእግዚአብሔር ቃል ዋናው የሐሳቡ ማዕከል የሆነው ቃል ይኖራል። ወይ መጀመሪያ ላይ ይኖራል፣ ወይ መካከል ላይ ይኖራል፣ ወይ መጨረሻ አካባቢ ላይ ይኖራል ማለት ነው። ይህንን በዜማው ለመጠቆም ቅዱስ ያሬድ ጥረት ያደርጋል። ይህንን ዋናው የንባቡ ዋና አካል የሆነው የዜማው ርዕስ ማለት ነው። ስለዚህ ያ የዜማ አዋጅ ሊፈርስ ይችላል በሚያስረዳበት ጊዜ ማለት ነው። አዋጁን ይተወውና አዋጅ ያፈረሰ ዜማ አፍራሽ ይሉታል ተማሪዎች፣ የዜማ ሰዎች አፍራሽ ዜማ ይሉታል። አፍራሽ ሊያደርገው ይችላል ያንን የንባቡን ማዕከል ማለት ነው። ወይም ደግሞ ይደርበዋል። አሁን በቅዱስ ያሬድ ዜማ እስከ 6 ድርቦች አሉ በአንድ ንባብ ላይ የተቀመጡ። ድርብ ማለት ከ6ቱ ዜማዎች አንዱን ማለት ትችላለህ እንደማለት ነው። ግን 6 ዜማዎች አሉ። ተማሪ 6ቱንም እየደጋገመ መማር አለበት። በአገልግሎት ቦታ ሲደርስ ግን አንዱ ብቻ ይባላል። ወይም ደግሞ የመመላለስ እድል ካለው ዜማው የቀደመው በመጀመሪያው ዜማ፣ የተከተለው በሁለተኛው ዜማ፣ ከዚያም ደግሞ የሚቀጥለው በሚቀጥለው ዜማ ማለት ይችላል። ወይም ደግሞ በተመረጡ ዜማዎች በማህበር ቀለም ስምምነት ይደረግና ይባላል ማለት ነው። ይሄ ምልክት የዚያች ንባብ ማዕከል ማሳያ ምልክት ነው። አፍራሽ ቢሆን ድርብ ቢሆን አንቀጽ ይባላል በዜማ ቋንቋ። ረዥም ዜማ ማለት ነው። ረዥም ዜማ ወይም ደግሞ ውስብስብ ዜማ፣ ወጣ ያለ ዜማ ለምን እንዲህ ሆነ የሚያሰኝ ተማሪን ማለት ነው ዜማ ይኖረዋል ቅዱስ ያሬድ። ምን ለማድረግ ነው? እዚህ ቦታ የዚህ ንባብ ዋና ሐሳብ ዋና አንኳሩ ነገር ያለው እዚህ ቦታ ነው ለማለት ነው። ስለዚህ አሁን በሂደት በምንነጋገር ጊዜ እነዚህን ዜማዎችን እያነሳን ድርቦችን፣ አመዶችን፣ አወራረዶችን፣ አሃዞችን፣ አንቀጾችን እያነሳን ምን አይነት ምስጢር በውስጣቸው እንዳለ እንዴት ማሳየት እንደቻለ ቅዱስ ያሬድ የምንነጋገር ይሆናል ማለት ነው። ቅዱስ ያሬድ የእግዚአብሔርን ቃል ብሉያትን፣ ሐዲሳትን፣ ሊቃውንትን ጠቅሰው ለሚያስተምሩ በተለይ ሰባኪያነ ወንጌል እንዴት ብለው ቢያስተምሩ፣ እንዴት ብለው መነሻ ቢያደርጉ፣ እንዴት ብለው የንባቡን ማዕከል ቢጠቀሙ ተጠቃሚ እንደሚሆኑ
መምህራንን ሰባኪያነ ወንጌልን የወንጌል መምህራንን የሚያስተምርበት መንገድ ዜማ ውስጥ አለ ማለት ነው እና ዜማውን መማር ብቻ ሳይሆን የዜማውንም ሐሳብ ተረድቶ በአግባቡ ማገልገል ተጠቃሚ ያደርጋል ማለት ነው። በአግባቡ ያልተጠቀምንበት ነው እንጂ በማንኛውም ጊዜ ዜማ በንባብ ለማስተማር ራሱ መረጃ የሚሰጥ ሆሚሊቲክስ የምንለው የስብከት ዘዴ ራሱ እጅግ በጣም ለዚያ ጉዳይ የሚያገለግል ጠቃሚ ነው ማለት ነው። ለምሳሌ በቀላል ቋንቋ ሁላችንም ክርስቲያኖች ካህናትም ምእመናንም በምንረዳው በጠለቀ የዜማ ሐሳብ ሳይሆን በቀላሉ በምንረዳው ሐሳብ ይህን ሐሳብ ለመግለጽ ቅዳሴን መውሰድ እንችላለን። ቅዳሴ አሐዱ አብ ቅዱስ ሲባል፣ ወንጌል ሲባል፣ እግዚኦታ ሲባል እነዚህ ጠንካራ ሐሳቦች በጣም ረጅም በሆነና በተስረቀረቀ ዜማ ነው የሚገለጹት ማለት ነው። አሐዱ አብ ቅዱስ ማለት ምስጢረ ሥላሴ ነው። የቅዳሴያችን ትልቅ ሐሳብ ነው። በጣም በጥሞና ሆነን ያለ መነቃነቅ ሆነን የምናዳምጠው ነው። ካህኑ ብቻውን ነው የሚያዜመው። በኋላ የካህኑ ሐሳብ ትክክል እንደሆነ በአማን አብ ቅዱስ በአማን ወልድ ቅዱስ ብለን እኛም የራሳችንን ምስክርነት የምንሰጥበት እጅግ በጣም የተለየ በቅዳሴ መካከል ያለ አገልግሎት ነው ማለት ነው። ወንጌልም የመንግስት አዋጅ ነው። እግዚኦታም ጩኸት ነው። ሰው በዚህ ዓለም ሳለ በዚያኛውም ዓለም በሚኖረው ሕይወት መከራ እንዳያገኘው ወደ እግዚአብሔር የሚጮህበት ጊዜ ነው ማለት ነው። ስለዚህ እነዚህ ጠንካራ ሐሳቦች በጠንካራ ዜማ እንደተገለጹ ሁሉ በቅዱስ ያሬድ ጸዋትወ ዜማ ውስጥ የሚገኙት ጠንካራ ዜማዎች እንደዚሁ የንባቡን አንኳርነት ያሳያሉ ማለት ነው። ቅዱስ ያሬድ አሁን እንደምናስተምረው የማስተማር ዘዴ ሁሉ መጀመሪያ ይጠቅሳል። ቅድም ባዜምኩት ዜማ እንደነበረ ሁሉ ከዚያ በኋላ ነቢዩ ትንቢት ከሆነ ይሄንን ያለው ይሄንን ለማለት ነው። ወንጌልም ከሆነ ሐዋርያው ይሄንን ያለው፣ ጌታ ይሄንን ያለው ይሄንን ለማለት ነው ብሎ ይተረጉማል። ሲጨርስ ደግሞ ወንህነኒ ይልና እኛም ታዲያ ያ እንደዚያ ከሆነ እንደዚህ እናድርግ ወደሚል መልእክት ይገባል ማለት ነው። ልክ አሁን በምናስተምረው መንገድ ይሆንና የራሱ የሆነ ግን ጣዕም በጣም የተለየ ነገር እኛ በደንብ ያልተረዳንለትና ያልወሰድንለት በጣም ብዙ ምስጢራት አሉት ማለት ነው። ይህንን በሂደት የምንነጋገረው ይሆናል። ለእግዚአብሔር አምላካችን ክብርና ምስጋና ይሁን። ያሬድ